ኢትስ ቢን ሎንግ ታይም እንደዚህ አይነት ትሬድ ካረኩኝ በጣም ቆይቷል። በቃ ለእኔ ፐርፌክት በጣም ፐርፌክት ከመሆኑ የተነሳ እርግጠኛ ሆኜ ትሬድ ከመግባት በፊት ራሱ ሪከርድ አድርጌያለሁ። ያው ሳምንቱ እየተስተካከለ ነው። ከሳምንቱ የተሻለ ከዚህ ሳምንት ቀጣይ ሳምንት የተሻለ ነገሮች እየተስተካከሉ እየመጡ ነው። ሪከቨር እያረኩ ነው። እንዴት ናችሁ? አቤኔዘር እባላለሁ። የትሬዲንግ አፕዴት ፖስት አደርጋለሁ ሁሌ እሑድ 2:00 ላይ የትሬዲንግ የሳምንት ትሬዲንግ እንዴት እንደነበረ ቻሌንጁ 110,000 ዶላር የጀመርኩት ቻሌንጅ ፖስት አደርጋለሁ። አዲስ የሆናችሁ ሰዎች ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። 18,000 ልንገባ 70 ሰው ነው የቀረው። ሰብስክራይብ አድርጉ። የዛሬውን ትሬድ ሙሉ ነው ማሳያችሁ። በነገራችሁ ላይ ከመግባቴ በፊትም ሪከርድ አድርጌያለሁ እና ሙሉ ቻርቱ ላይ ገብተን እያንዳንዱን ነገር እናያለን። ትሬዳችሁ እንዴት ነበር? እናንተስ ሳምንታችሁ እንዴት ነበር? ምን አይነት ተሳታችኋል? ምን አይነት ነገር ኢምፕሩቭ አድርጋችኋል? የኔ ኮሜንት ሴሽን እንደ ጀርናል መጠቀም ትችላላችሁ። እዛ ላይ ቴሌግራም ላይ ጆይን ያደረጋችሁ ሰዎች 2000 ንግባ አትሊስት ቴሌግራም ላይ። ስለዚህ ቴሌግራም ላይ ዲስክሪፕሽን አለ ወይ ሄዳችሁ አቤኔዘር ቲኤንቲ ብላችሁ ቴሌግራም ላይ ጆይን አድርጉ። ኢንስታግራም ላይም እንደዛ አቤኔዘር ቲኤንቲ። እወዳችኋለሁ። ቀጥታ ወደ አፕዴቱ እንሂድ። ኦኬ እስቲ ዛሬ በተቻለኝ አቅም የተወሰነ ለማብራራት እሞክራለሁ፣ የግራፉን ትሬድ የወሰድኩትም ማለት ነው። ፈርስት ግን ሰብስክራይብ ካላደረጋችሁ አሁንም በጣም ትንሽ ነው የቀረው። በነገራችሁ ላይ 18,000 ልንገባ ኦልሞስት 70 ሰው ማለት ነው። ስለዚህ ይህን ቪዲዮ የምታዩ 70 ሰዎች ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉና 18,000 በዚህ ቪዲዮ እንግባ። ቀጥታ ወደ ግራፉ እንሄዳለን። አሁንም ግን ዲስካውንቱ እንደቀጠለ ነው። የፈንድር ትሬደር ማርኬትስ ሊንኩ ዲስክሪፕሽን ላይ ያለ። አቤኔዘር 65 ብላችሁ 65% ዲስካውንት የፈርስት ስቴፕ የሰከንድ ስቴፕ። ለምሳሌ የሰከንድ ስቴፕ ፕሮስቲቱት ቼክአውት እንበልና የሰከንድ ስቴፕ ላይ የምንቀጣቸው ይሄን ሪሙቭ አድርገን አቤኔዘር 65 ስንለው 65% ዲስካውንት ይሰጠናል ማለት ነው በፈርስት ስቴፕ እና በሰከንድ ስቴፕ። ስለዚህ እንደዛ ትሬድ ማድረግ ትችላላችሁ። ጀስት እሱን አሁንም መጠቀም ትችላላችሁ። ቀጥታ ወደ ግራፉ እንሂድና የዛሬውን እኔ እሺ 2 ትሬድ ነው የወሰድኩት። አሁን ፐርፌክት ያልኳችሁ ትሬድ አሳያችኋለሁ። አክቹዋሊ 3 ትሬድ ነው የወሰድኩት፣ አንዱን በአንድ ቀን፣ ሁለቶቹን በአንድ ቀን። የፈርስት ትሬድ ይሄ ነው። የፈርስት ትሬድ ይሄንን እንዴት በስቶፕ ሉዝ እንደወጣው ልንገራችሁ። ፈርስት 30 ሚኒት ላይ ኦር 1 አወር ላይ ብታዩት 30 ሚኒት ላይ ስናየው እንደምታዩት እዚች ጋ ትሬንዱ ወደ ላይ ነበረ። እዚች ጋ ማርኬት ስትራክቸር ሺፍት ተፈጠረ እንደምታዩት ማለት ነው። እዚች ጋ እዚኛው ሃየር እዚህ ጋ ለውስጡ ናቸው እንደምታያቸው። ይሄም አንዱ ለውስጥ ነው፣ እዚህ ጋር አንዱ ለውስጥ ነው ማለት ነው። ስለዚህ ኔክስት ለውስጡ ላይ ይሄ ለውስጡ እያንዳንዱ ሜቢ ማርኬት ስትራክቸር ሺፍት የምታውቁት ሰዎች ታውቁታላችሁ። የዚህኛው ለውስጥ ከዚህኛው ለውስጥ ከፍ እያለ ነው የሚል ያለበት እና ከዚህ የወረደች ለውስጥ ነው የሰጠችን። ስለዚህ ማርኬት ስትራክቸር ሺፍት መሆኑን አወቅኩኝ። ስለዚህ ሴል መግባት ነበረብኝ። ለምን ሴል ያልገባሁት እሱን እነግራችኋለሁ። በ5 ሚኒትም በ1 ሚኒትም ብናየው እዚህ ከፌር ቫልዩ ጋፕ ኦር ሰም ካይንድ ኦፍ እንትን እንጠቀምና ሴል ገብተን ታርጌት የምናደርጋቸው እንደዚህ ለውስጡ እናደርጋለን። ኦር ፈርስት ትሬንዱ የጀመረበት ለውስጡንም ይሄኛን ሬዚስታንስ መውሰድ እንችላለን። ይሄንን ታርጌት አድርገን ሴል መግባት እንችላለን። እሱን አልገባሁም እኔ። ለምንድን ነው ያልገባሁት? ማታ ላይ የሰጠኝ የኤዥያን ሬንጅ ነበረ። እዚህ ፈርስት እዚች ጋር ሺፍት ሆነች አይደለ? ከዚህ ቀጥሎ እዚህ ጋር እየወረደች ነው። ስለዚህ ይሄ ለውስጥ ከፕሪቪየስ ለውስጡ ያነስ ይላል። ይሄም ለውስጥ እንደዛው፣ ይሄኛውም እንደዛው ማለት ነው አይደለ? የወረደች እያለች አሁን እዚህ ጋር ለውስጧ ምን ሰጠችኝ አልኩኝ? ለእኔ ፐርሰናሊ በ15 ሚኒት ነው ማርኬቱ ሺፍት ሆነ ብዬ አሰብኩኝ። እዚህ ጋር ደግሞ ሌላ ፌር ቫልዩ ጋፕ ነበረኝ ባይገባሁኝ፣ ግን ምን አላስተዋልኩም። ኦልሬዲ እዚች ጋር ለንደን ሀይ ሰጥቶኛል። እሱን ማስተዋል ነበረብኝ እና ሙሉ ለሙሉ በሎወር ታይም ፍሬም ላይ ዲፔንድ ስለሆንኩኝ 1-3 ባረገው 1-3 ቲፒ ሂት ያደረግ ነበረ። ግን 1-3 ሳይሆን ኖርማል ላይ ሄደን ያደረኩት የዚችኛዋ ኪ ፖይንት የኔ ኪ ፖይንት ላይ ያደረኩት። በቃ እነዚህ ላይ ነው አቤኔዘር ኪ ፖይንት ብራቸው ጀስት የኔ ኪ ፖይንት ላይ ያደረኩት። ትሬዱ እንደፈለጉት አልሆነ። በስቶፕ ሉዝ ወጥቼ ሳይሆን አክቹዋሊ ብሬክ ኢቨን አድርጌው ነበረ። እዚህ ጋር ስቶፕ በዚህኛው ወጣሁኝ መልሶ ግን በብሬክ ኢቨን ባላረገውም ከቻርቱ አውጥቶኝ ነበር እዚህ ጋር። ስለዚህ ይሄን ይመስላል ሁለተኛ ትሬድ። ይሄን ደግሞ ምናልባት በጣም እርግጠኛ የሆንኩበትና ለኔ ፐርፌክት ያልኩት ትሬድ ይሄ ነበረ። ኖርማሊ ይሄን ትሬድ ከገባሁት በኋላ ይሄን ትሬድ ከመግባቴ በፊት በ1 ሚኒት ልሰራችሁና በ1 ሚኒት ስንመጣ ይሄን ይመስላል ቻርቱ። ስለዚህ ይሄንን ከወሰድኩ በኋላ እዚህ ጋር ከስርም አንድ ወስጃለሁ። ሜቢ የሚታያችሁ ከሆነ 1-3 ማለት ነው። ጀስት ትሬንዱን ተከትዬ ይሄኛውን ከመውሰዴ በፊት ሙሉ ቪዲዮ ሪከርድ አድርጌያለሁ። ምክንያቱም ኢት ዳዝንት ሜክ ሴንስ ዝም ብዬ ይሄን ወሰድኩ ከምላችሁ
ከምር እንደወሰድኩ የምታዩበት ከመግባቴ በፊት እያንዳንዱን ነገር እንዴት እንደገባሁኝ ተናግሬ ነበር። እያንዳንዱን ነገር አልተናገርኩም፣ ግን ከመግባቴ በፊት ግራፉ እንዴት ፕሪዲክት እንዳረኩት እንትን ብዬ ነበር፣ ተናግሬ ነበር። ስለዚህ ቪዲዮ ላይ በስልክ ነው የቀረስኩት። ስለዚህ እንዴት መስመር ላይ ነው የምትሆነው፣ ሙሉ እንትኑ አይሞላም። መሀል ላስገባው ነው። ቪዲዮውን አይታችሁት ከዛ ይሄኛውን አስረዳቸዋለሁ፣ ይሄንን አስረዳቸዋለሁ። እስቲ ዛሬ አብረን ትሬድ እናድርግ። ሙሉ ትሬዱን እለቅላቸዋለሁ። አንድ ትሬድ ኦልሬዲ ወስጃለሁ። እዚች ጋር እንደምታዩት ያ 126 የሆነ ትሬድ ወስጃለሁ። አሁን አንድ ትሬድ እየጠበቅኩ ነው። ከዚህ በኋላ 20 አይወጣም። ስለዚህ አሁን ኤክስፔክት ማድረገው ለታያችሁ እንደምታዩት ላይቭ ነው፣ ምንም ሪፕሌይ ምናምን ነገር አይደለም፣ አልበራም። ኤክስፔክት ማድረገው ምንድን ነው አሁን እኔ እችኛዋ ወርዳ ታችኛው ጋር ወርዶ በዚህ ሪጀክት ይደረጋል ብዬ ኤክስፔክት ማድረገው። በዚህኛው ሪጀክት ሲደረግ መልሶ ዞን አለች የሳልኳት ዞን መልሳ በዛ ሪጀክት ትደረጋለች። ወደዚህኛው ላይን ጋር ድረስ ወስጃለሁ። ይሄኛው ላይን ጋር ይሄ ላይን ለምንድን ነው ያወረድኩት? ዩቲዩብ ላይ ታዩታላችሁ። አቬንጀር ቴኒቲ ብላችሁ እዛ ላይ እንትን ማለት ትችላላችሁ። እየወረደ ነው። ስለዚህ ትንሽ እንጠብቀው። ሆፕፉሊ እንዳልኩት ይሆናል። ካልሆነ ደግሞ ኢት ዊል ቢ ዊርድ ቪዲዮ ሰርቼ ብቻ ይሆናል በእርግጠኝነት። ፎሎ አድርጎ እንጠብቅ እስኪወርድ። እንዳያችሁት እየወረደ ነው። እሺ ከፍቻለሁ፣ ፖዚሽን በስልኬ ከፍቻለሁ። መቼስ ይሄ ግምት አትስሉትማ፣ ገብቻዋለሁ። ሁሌ ይመጣ ሴታፕ አይደለም። ለዛ ነው እርግጠኛ ሆኜ ሪከርድ እያደረኩት ያለሁት እራሱ። ይሄ ወደ ላይ እየወጣ ነው። አቤኒዘር ወይኔ በቃ በቲፕ ስቶፕ ሎስ ወጣ። የትም አይሄድም። ፔኔትሬት ካረገ እችኛዋ ላይ ጋር እንዲህ አይነት ኢንኮንሲስተንሲ መፈጠሩ አይቀርም። ያው ሴም ሺት ብቻ አጀስት ማለት ነው። ይሄ እዚህ ጋር የነበረው ብቻ ሪጀክት ተደርጓል። እዚህ ጋር በቦዲ ማለት ነው እንዳያችሁት። እዚህ ጋር ነው የምወጣው ብዙ ጊዜ ብቻ። ከዚህ በኋላ እርግጠኛ ነኝ አሁንም ሪፕሌይ አይደለም ጋይስ። እሺ በዚህ ፈንድድ ትሬደር ማርኬትስ እዚህ ጋር ላይ እንደድንገት መጣልኝ አካውንት አሁን መግዛት ትችላላችሁ። ፈንድድ ትሬደር ማርኬትስ ላይ አቤኒዘር 65 ብላችሁ 65% ዲስካውንት ማግኘት ትችላላችሁ በየትኛውም በምትገዙት አካውንት ማለት ነው። እሺ ትንሽ እንጠብቀው። 1 2 3 ድረስ ይበቃኛል መሰለኝ። ሶሪ ስቶፕ ፕሮቴን እዚህ ጋር ለሚያደርጉት በዚህ ላይ እንዲያደርጉት ከዛ በኋላ ይወርዳል። ግን 1 2 3 ይበቃኛል። ሉክ አት ዲስ 1 2 3 ቲፒ ሂት። የሚገርማችሁ ነገር አሁን ቲፒን ያስቀመጥኩበት ቦታ ላይ ነው ይታያችኋል። ኤግዛክት ቦታ አክቹአሊ ከዚህ በኋላ ወደ ታች ይወርዳል በእርግጠኝነት። ግን አምናት ግሪዲ ይሄ ላይ ነው እኔ ሹ የሆንኩበት ላይ ይሄ ላይ ነው። በቦዲ ኤግዛክትሊ ሪጀክት ተደርጓል። ኤግዛክት ቦዲ ማለት ነው። ኦኬ እንዳያችሁት ነው። ብዙ ጊዜ አብዛኞቻችን የምንጠቀመው ማርኬት ስትራክቸር ሺፍት ሲያደርግ ሰም ፌር ቫልዩ ጋፕ ኦርደር ብሎክ ኦር የምትጠቀሙት ኪ ፖይንት ተጠቅማችሁ ነው እንትን የምትሉ ትሬድ የምታደርጉት። እኔ ግን ላይክ ሺፍት ከማድረጉ በፊት የምጠቀማቸው ኪ ፖይንቶች አሉ። አሁን የኔ ኪ ፖይንት አንደኛው ምንድን ነው? እችኛው ላይ ናት። ለኔ በዛ ሪጀክት መደረጉን ካወቅኩ በኋላ እዚች ጋር ኤግዛክትሊ ሪጀክት የተደረገው እንዳያችሁት። በዛ ሪጀክት መደረጉን ካወቅኩ በኋላ ባይገባኝ ማለት ነው። ባይገብቼ 1 to 6 ነው። 1 to 6 ለምንድን ነው ያደረኩት? አክቹዋሊ ስፔሲፊክ ሪዝን የለኝም፣ ግን አትሊስት የኤዥያን ሃዩን እንዲወስድልኝ ፈልጌ ነበረ። ይሄ ምንድን ነው የሰጠኝ? ለንደን ሎ ነው የሰጠኝ። እስከ ኤዥያን ሃይ ድረስ ወሰድኩኝ። ከኤዥያን ሃይ ደግሞ አልፌ ያለፈው ፕሪቪየስ የነበረችኝ ኪ ፖይንት የነበረችኝ እዛ ኪ ፖይንት ላይ አድርጌ ያስቀመጥኩኝ ማለት ነው። ከዛ እዚች ጋር ማርኬት ስትራክቸር ሺፍት ሆነ። ማርኬቱ ሺፍት ሲሆን እዚች ጋር ኦልሬዲ ሺፍት የሆነችው እዚች ጋር ከሆነች ወደዚህ ጋር መግባት እችል ነበረ፣ በዚህኛው ላይ ሪስፔክት ከተደረገ በኋላ ማለት ነው። ግን እኔ ጠብቄ እርግጠኛ የሆንኩበት ይሄ ላይን ስለሆነ ይሄ ላይን አክቹዋሊ እዚች ጋር በ1 ሚኒት ላይ ኖርማል በቦዲ አይደለም ሪጀክት የተደረገው። 5 ሚኒት ላይ ገብተን ስናየው ይገባቸዋል። 5 ሚኒት ላይ ገብተን ስናየው ኤግዛክትሊ ቦዲ ላይ ነው ሪጀክት የተደረገው። ይሄ ቦዲ ሪጀክት አድርጎት ቀጣይ ሄደ እዚች ጋር ሪጀክት አደረገችው። ይሄን ዞን እኔ ኤክስፔክት ያደረኳት ዞን ስለነበረች ወርዶ መልሶ እችኛዋ ኪ ፖይንቴን ነክቶ ቲፒ ታደረገልኝ ማለት ነው። ቪዲዮም ቀርጬላችኋለሁ። አይኖ ኢች ዲቴል ገብቼ አላሳያችሁም እያንዳንዱን ነገር፣ ምክንያቱም ታውቃላችሁ። ብቻ ይሄን ይመስላል ትሬዱ። ከሌላው አንጻር ስፔሲፊካሊ ትንሽ ለማስረዳት ሞክራለሁ ብዬ ተስፋ አደርጋለሁ። አሁንም ይሄ በሌላ አካውንት ነው ትሬድ ያደረኩት። ቪዲዮ ላይ እንዳያችሁት በሌላ አካውንት ነው ትሬድ የገባሁት። አሁን ግን ኖቲፊኬሽን ገብቶልኛል። ኖ ትሬዲንግ አክቲቪቲ ያሳየ አይደለም። ስለዚህ በ7 ቀን ትሬድ ካላረግ
አካውንት ብሎ አፕ ይሆናል ብለውኛል። ስለዚህ ትሬድ ማድረግ አለብኝ። ቀጣይ ሳምንት ግዴታዬ ነው ማለት ነው። እንዳያችሁት ነው አፕዴቱ በጣም ደስ የሚል ሳምንት ነበረ እና ቀጣይ ግዴታ በ5000 ፖዝ ያደረጉት የነበረውን የ5000 ፈንድ አካውንት ቻሌንጁን ፓስ ለማድረግ እሱን ግዴታ ማለት አለብኝ፣ መቀጠል አለብኝ። ያለዛ አካውንቴ ይጠፋል። ስለዚህ ቀጣይ ሳምንት እንቀጥላለን። ቀጣይ ሳምንት የሚሆነው በ5000 ትሬድ ነው። 2 ትሬድ ነው የቀረኝ። የ5000 2 ትሬዱን ሉዝ ካረኩኝ አካውንቴ ብሎ አፕ ይሆናል። ስለዚህ ይህን 2 ትሬድ በስርዓት እንትን ማለት አለብኝ። ላይቭም ላይም ትሬድ ለማድረግ እየሞከርኩ ነው። ላይቭ ትሬድ ለማድረግ ማለት ነው፣ ኖርማል ከፈንድድ አካውንት ተጨማሪም። ስለዚህ ቀጣይ ሳምንት ምናልባት ላይቭ ትሬድም ልገባ እችላለሁ። ከእንትኑ ተጨማሪ እናወራለን። ብቻ ችግር የለም። እኔስ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። የዚህኛው ሳምንት አሸናፊ ደግሞ የፈንድድ አካውንት አሸናፊ አንድ ሰው ይሄን ይመስላል አካውንቱ። ስለዚህ የፈንድድ አካውንት ይሄ ነው። ካለፈው ጋር 2 ማለት ነው እያለ ይቀጥላል። ቀጣይ ሳምንት ሞስት ፕሮባብሊ 2 ሰው ነው የሚያሸንፈው። ስለዚህ ወዳችኋለሁ። ሰብስክራይብ አድርጉ። አሁንም ለቀጣይ ሳምንት ጊቫዌ መሳተፍ ከፈለጋችሁ ኢንስታግራም ላይ ፎሎ አድርጓችሁ ዊክ 13 ብላችሁ ዲኤም አድርጉ። ስለዚህ ዊክ 13 ብለው ከላኩ ሰዎች ራንደምሊ አንድ ሰው መርጥና ጊቫዌ የሚሰጥ ይሆናል ማለት ነው። አንድ ቀን ደግሞ ያሰብኩት ምንድነው ምናልባት ቲክቶክ ላይቭ ላይ ገብቼ ለ3 ሰው ጊቫዌ ለመስጠት እያሰብኩ ነው። እሱን ቀጣይ ሳምንት የሆነ ታይም ላይ ያደርገዋለሁ። ስለዚህ ቲክቶክ ላይ አክቲቭ ሆኑ። አወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ላይክ አድርጉ።